ወላጅ አባታችሁ ለሌሎች እህትና ወንድሞቻችሁ ውድ ንብረትና ገንዘብ አውርሶ ለእናንተ ግን በ$9 የተገዛና ሊፈርስ የተቃረበ አሮጌ ቤት ብቻ ቢተውላችሁ ምን ይሰማችኋል? ናታሊ ኮልማን እህትና ወንድሞቿ እየተሳለቁባት በብርድና በረሃብ መኪና ውስጥ ከሁለት ልጆቿ ጋር እያደረች ያንን የተናቀ ቤት ተረከበች። ነገር ግን ቤቱን ስታድስ በግድግዳ ውስጥ ያገኘችው ሚስጥር አባቷ ለምን እሷን ብቻ እንደመረጣት አስደንጋጭ ምላሽ ይዟል። ለመሆኑ በዚያ ግድግዳ ውስጥ ለ130 ዓመታት ተደብቆ የቆየው ታላቅ ሚስጥር ምንድነው? በእርግጥ አባት ልጁን ይበድላል ወይስ ማንም ያላስተዋለውን የህይወት ስጦታ ይሰጣል? የናታሊን የትዕግስትና የድል ጉዞ የሚተርከውን ይህንን ድንቅ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። ሁል ጊዜም ለምትሰጡን ሐሳብ አስተያየት ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ዊሊያም ግሬቭስ እስካሁን ካደረጋቸው ነገሮች ሁሉ እጅግ ጨካኝ የሆነው ነገር ይህ ነው አሉ። ናታሊ ኮልማን በዚያ የህግ ባለሙያ ቢሮ ውስጥ ሁለት ልጆቿን በጎኗ አቅፋ ወንድሟ እና እህቷ ህይወቷን ይለውጣል ተብሎ በሚታሰብ አንድ ወረቀት ላይ ሲሳለቁ ትመለከታቸው ነበር። እሷ ግን ማድረግ የቻለችው ከፊቷ ባለው ጠረጴዛ ላይ የተቀመጠውን ብቸኛ ዝገት የበላውን ቁልፍ በትኩረት መመልከት ብቻ ነበር። የ$9 የእርሻ ቤት በቴነስ ገለልተኛ ቦታ ላይ የሚገኝ የተተወ የፈራረሰ ማንም የማይፈልገው ማንም ሊሸጠው የማይችለውና ከ10 ዓመት በፊት መፍረስ ነበረበት ተብሎ የተስማማ ቤት። ነገር ግን በዚያ ክፍል ውስጥ የነበረ ማንም ሊተነበየው ያልቻለው በእነዚያ ረዥምና ባዶ የገጠር መንገዶች ላይ በ22 ደስት ሚል ሮድ አጠገብ የሚያልፍ በዚያ በተረሳው የእርሻ ቤት በሚፈራርሱ ግንቦች ውስጥ ናታሊን ባለጸጋ የሚያደርጋት ብቻ ሳይሆን መላውን ካውንቲ አግራሞት ውስጥ የሚጥል እጅግ አስደናቂና የማይቻል የሚመስል ከዓለም ሁሉ የተደበቀ ነገር መኖሩን ነበር። የሃሪሰንና ብሩክስ የህግ ቢሮ በክላርክስቪል ቴነሲ ዋና መንገድ ላይ ባለ ጠባብ የጡብ ህንጻ ሁለተኛ ፎቅ ላይ ይገኛል። ቢሮ የድሮ ወረቀትና የቤት ዕቃ ማጽጃ የሚሸጥ ግድግዳው ላይ የምስክር ወረቀቶች የተሰቀሉበትና ህንጻው በሙሉ ሁሉ ጊዜ በከባድ ስራ ላይ ያለ ይመስል በጥንቃቄና በሹክሹክታ የምትናገር አስተናጋጅ ያለችበት አይነት ቢሮ ነበር። በመጋቢት 14 ጧት ናታሊ ኮልማን ያገለገለው ሹራብና በኤሌክትሪክ ቴፕ ለተያያዘ ጫማ ለለበሰ ሰው በጣም ጥብቅና መደበኛ በሚመስል ወንበር ላይ ተቀመጠች። እድሜዋ 36 ዓመት ነበር። ጠቆር ያለ የፀጉር ቀለሟ ከቦርሷ ስር ባገኘችው ላስቲክ ወደ ኋላ ታስሯል። በስተግሯ የ9 ዓመቷ ክሌር አስተናጋጇ በሰጠቻት ማስታወሻ ደብተር ላይ በዝምታ ቅርጾችን ትስላለች። በስተቀኙ ያለችው የ6 ዓመቷ ብሌክ ደግሞ ልጆች ብዙ ተንቀሳቅሰውና እንቅልፍ ሲይዛቸው በሚታይበት አይነት የድካም ዝምታ በናታሊ ክንድ ላይ ተደግፋለች። የናታሊ አባት ዊሊያም ግሬቭስ ከ5 ሳምንታት በፊት ነበር የሞተው። 71 ዓመቱ ነበር። በማለዳው የደረሰበት ድንገተኛ የስትሮክ አደጋ አምቡላንስ ሳይደርስ ህይወቱ አልፏል። እሱ ዝምተኛና ውስብስብ ሰው ነበር። የቀድሞ ገበሬ ሲሆን ላለፉት 20 ዓመታት በገጠሪቱ ቴኒስ ከትንንሽ ንብረቶች መካከል ሲዘዋወር ነገሮችን በርካሽ እየገዛ በርካሽ ሲሸጥ ሁሉ ጊዜ ሊደርስበት የሚፈልገውን አይነት ህይወት ሳይገነባ የኖረ ሰው ነበር። በየጥቂት ወሩ 4 ሰዓት ያህል እየነዳች የምትጠይቀው ከ3 ዓመት በፊት የመጀመሪያውን ቀላል የስትሮክ አደጋ ሲደርስበት መድኃኒቶችን የምታቀናጅለት በሁለት ሆስፒታል ቆይታዎች አብረው የተቀመጠችና ዶክተሮች የሚሰጡትን ወረቀቶች የምታስረዳው ናታሊ ነበረች። ይህንን ያደረገችው በምላሹ ምንም ነገር ጠብቃ አልነበረም። ያደረገችው አባቷ ስለሆነና ሌላ ማንም ሊያደርገው ስላልፈለገ ነበር። ወንድሟና እህቷ ሮበርትና ሳማንታ የራሳቸው ህይወት ነበራቸው። ሮበርት 43 ዓመቱ ነው።
በናሽቪል ውስጥ መጠነኛ ስኬታማ የሆነ የመሬት ውበት ማሳመር ኩባንያን የሚያስተዳድር ሲሆን የእሱን አለመገኘት እንደ መስዋዕትነት የማቅረብ ችሎታ ነበረው። ሳማንታ 41 ዓመቷ ነው። በቻታኑንጋ ውስጥ ምቹ ህይወት ወዳለው ቤተሰብ አግብታ የገባች ሲሆን ግንኙነቷ በዋናነት በአጭር የጽሑፍ መልእክቶችና አልፎ አልፎ 3 ቀን ዘግይተው በሚደርሱ የልደት ካርዶች ብቻ ነበር። ሁለቱም ዊሊያምን በመጨረሻዎቹ 2 የህይወቱ ዓመታት አልጎበኙትም። ናታሊ ይህን ያወቀችው ማንም ነግሯት ሳይሆን በእያንዳንዱ ጊዜ አባቷ ወደሚኖርበት ትንሽ የተከራየበት ቤት ስትሄድ ነው። የእንግዳ ማረፊያ ክፍሉ ባለፈው ጉብኝት እንደተወቹ ሆኖ ታገኘዋለች። ያው የታጠፈ ፎጣ፣ ያው በከፊል ባዶ የሆነ ጠርሙስ በኮመዲኖ ላይ ተቀምጦ። ጠበቃ ቶማስ ሃሪሰን በ60ዎቹ መጨረሻ ላይ ያለ የብር ቀለም የንባብ መነጽር ያደረገና አስቸጋሪ ዜናዎችን ደጋግሞ እንዳደረሰ ሰው ጥንቃቄ የተሞላበትና የተረጋጋ ጉልበት ያለው ሰው ነው። ይህንን ለማድረግም የተሻለው መንገድ በጽናትና ያለ ይቅርታ መሆኑን የተረዳ አጭር ሰው ነበር። ኑዛዜው በተጻፈበት ቅደም ተከተል አነበበው። ሮበርት $47,000 የያዘውን የቁጠባ ሂሳብ ወረሰ። በተጨማሪም የ2019 ፎርድ ፒክአፕ መኪናና ዊሊያም በተከራየው ቦታ አስቀምጧቸው የነበሩ የጥንት የእርሻ መሳሪያዎች ስብስብ ደረሰው። ሳማንታ መጠነኛ ቢሆንም እውነተኛ የሆነውንና ወደ $62,000 የሚገመተውን የኢንቨስትመንት ፖርትፎሊዮ ወረሰች። በተጨማሪም የዊሊያምን የግል ንብረቶች፣ የቤት ዕቃዎቹን፣ መጽሐፍቶቹን፣ ሰዓቶቹንና እናታቸው ጥላ ያለፈቻቸውን ጥቂት ጌጣጌጦች ወረሰች። ሮበርት በርካታ ስሜት ትንፋሹን አወጣ። ሳማንታ ለራሷ ትንሽ ፈገግ አለች እና ይዛው በመጣችው የቆዳ ማስታወሻ ደብተር ላይ አንድ ነገር ጻፈች። አስቀድመው እያሰሉ ነበር። አንዳቸውም ናታሊን አልተመለከቷትም። ሃሪሰን ከመቀጠሉ በፊት ትንሽ ቆም አለ። መነጽሩን አወለቀ። ከደረት ኪሱ ባወጣው ጨርቅ አንድ ጊዜ አበሰው። ከዚያም መልሶ አደረገው። ከዚያም ናታሊን ለቀሪው ህይወቷ በምታስታውሰው አይነት እይታ ተመለከታት። በትክክል ምህረት ባይሆንም ወደሱ የቀረበ ምን ሊመጣ እንደሆነ የሚያውቅ ሰው እይታ ነበር። ለልጄ ናታሊ በ22 ደስት ሚል ሮድ ሃርላንድ ካውንቲ ቴነስ የሚገኘውን ንብረት ተዋለው። የእርሻ ቤቱን፣ በምድር ላይ ያሉትን ሁሉንም ግንባታዎች፣ በውስጡ ያሉትን ነገሮች ሁሉ እና ቤቱ ያረፈበትን መሬት። መጀመሪያ የሳቀው ሮበርት ነበር። ሳቁ የተጀመረው እንደተቆጣጠረው አጭር ድምጽ ነበር። ላለመሳቅ እየሞከረ ይመስል ነበር። ከዚያም ግን ጨርሶ መቆጣጠር አልቻለም። ሳማንታ እጇን ባፏ ላይ አደረገች፣ ግን ትከሻዎቿ እየተንቀጠቀጡ ነበር። ናታሊ በጣም ረክታ ተቀመጠች። የደስት ሚል ንብረት ምንድነው ስትል በዝምታ ጠየቀች። አባዬ ከ8 ዓመት በፊት በታክስ ጨረታ ነበር የገዛው። ሮበርት አይኑን እየጠረገ መለሰ። $9 ነው የከፈለበት። በትክክል $9። ምክንያቱም ማንም አልፈለገውም ነበር። ሁል ጊዜ አንድ ቀን እጠግነዋለሁ ይል ነበር፣ ግን ፈጽሞ አላደረገውም። ካውንቲው ወይ እንዲያድሰው አሊያም ደግሞ እንዲያፈርሰው ሲያሳድደው ቆይቷል። የታገደ ቤት ነው ስትል ሳማንታም ራሷን አረጋግታ አከለች። ከዓመታት በፊት እሳት ተነስቶበት ነበር። በአንድ በኩል ከፊት ጉዳት ደርሶበታል። ጣራው የተደረመሰባቸው ክፍሎችም አሉ። እንደውም በንብረቱ ላይ የግንባታ ደንብ ጥሰት ማሳሰቢያ ሊኖር ይችላል። ናታሊን በሐዘኔታ በተሸፈነ እይታ ተመለከተቻት። በመሰረቱ ዕዳ ነው። ሃሪሰን አንድ ትልቅ ቢጫ ኢንቨሎፕ አውጥቶ በጠረጴዛው ላይ ወደሱ አገፋው። በውስጡ ሰነዶችና አንድ ቁልፍ ነበሩ። የድሮ ብረት፣ በእድሜ የጠቆረ፣ ከሚታየው በላይ የሚከብድ። አንድ ቅድመ ሁኔታ አለ ሃሪሰን። ዊሊያም ግሬቭስ ከሞተበት ቀን ጀምሮ ለ18 ወራት ንብረቱ ሊሸጥ አይችልም። ከዚያ ጊዜ በኋላ እንደፈለግሽ መሸጥ ወይም ለማስወገድ ነፃ ነሽ። 18 ወራት ሲል ሮበርት አጉረመረመ። ልታስወግጂው ለማትችው ፈራሽ ህንጻ የንብረት ግብር እየከፈልሽ ልትቆይ ነው ማለት ነው። ሳማንታ አስቀድማ ያዘጋጀችውን ሐሳብ ይዛ ወደፊት ቀረበች። የ18 ወራት ጊዜው ሲያልቅ እኛ ከእጅሽ እንረከብሻለን። ምናልባት 10,000 ቢበዛ 15,000 ልንሰጥሽ እንችላለን። ይህም እስከዚያ ድረስ ላወጣሽበት ወጪ ይሸፍናል። የሃርላንድ ካውንቲ መሬትና አባቷ $9 ለከፈለበት
ለፈራረሰ የእርሻ ቤት $15000። ንቀቱ የሚታይ ነበር። ናታሊ ቁልፉን አነሳች። በመዳፏ ያዘችው። ቀዝቃዛና ጠንካራ ነበር እና እጇ ላይ ያረፈበት ሁኔታ እንግዳ በሆነ መልኩ ሆነ ተብሎ የተደረገ ይመስል ነበር። ለምን እንደዚህ ያደረገ ስትል ጠየቀች። ለሮበርት ወይም ለሳማንታ ሳይሆን በክፍል ውስጥ ጥያቄውን ልታምንበት እንደምትችል በተሰማት ብቸኛው ሰው ለሃሪሰን ነበር። ሃሪሰን በትኩረት ተመለከታት። እያንዳንዱ ልጆቹ በትክክል የሚገባቸውንና በትክክል የሚያስፈልጋቸውን እንዳገኙ ነግሮኛል። አንቺ በተለይ ምን እንደምታደርጊበት ትረጂዋለሽ አለኝ። ምንም እንኳን ያንን ገና አሁን ባታውቂውም ሁሉ ጊዜም ኃላፊነት የሚሰማሽ አንቺ ነበርሽ አለ ሮበርት ቆሞ ጃኬቱን እየቆለፈ። የምትገኝ የነበርሽው። ትከሻዋን እንደማሰናበት በሚሰማ መልኩ መታ አደረጋት። ነገር ግን ኃላፊነት መውሰድ ሁልጊዜም ዋጋ ያስገኛል ማለት አይደለም። እሱና ሳማንታ ስለ ቀጣዩ እርምጃ፣ ስለ ንብረት አስተዳደር፣ ስለ መኪናውና ስለ ኢንቨስትመንት ሂሳቡ እያወሩ አብረው ወጡ። ሃሪሰን ወረቀቶቹን ሰበሰበ። ለናታሊ ሁለተኛ ሰነድ፣ የንብረት ጥናት፣ የካውንቲ ፍተሻ ማሳሰቢያና አንድ ፎቶግራፍ ሰጣት። ፎቶግራፉ ከጠጠር መንገዱ ራቅ ብሎ የሚገኝ ባለ 2 ፎቅ የእርሻ ቤትን ያሳያል። ነጭ ቀለሙ ተላልጧል። በረንዳው ከቤቱ ፊት ለፊት አስፈሪ በሆነ አንግል ዘንበል ብሏል። አንዱ የላይኛው ፎቅ መስኮት በፕላይውድ ተዘግቷል። በእጅ የተጻፈ አይገባም የሚል ምልክት ሳሩ በበቀለበት ግቢ ዳርቻ ባለ ምሰሶ ላይ ተለጥፏል። ናታሊ ከኢንቨሎፕ፣ ከቁልፍ፣ ከፎቶግራፍና ማንም ሳያስተውል በየወንበሮቻቸው ላይ በዝምታ ከተኙት 2 ልጆቿ ጋር በማሆጎኒ ጠረጴዛው ላይ ብቻዋን ቀረች። ፎቶግራፉን ለረጅም ጊዜ ተመለከተችው። የምትሄድበት ቦታ አልነበራትም። የእንክብካቤ ሰጪነት ደሞዟ ለመጨረሻ ጊዜ ተከራይተው የነበረውን አፓርታማ መክፈል ካቃታት 6 ሳምንታት ጀምሮ እሷና ልጆቿ በ2009 ሞዴል ሆንዳ ሲቪክ መኪና ውስጥ እየኖሩ ነበር። በባንክ ሂሳቧ ውስጥ $214 ብቻ ነበር። 2 ልጆች፣ የኋላ ግራ ጎማ ቀስ ብሎ አየር የሚያስወጣ መኪና እና አሁን ደግሞ ሄዳበት የማታውቀው ካውንቲ ውስጥ የሚገኝ የፈራረሰ የእርሻ ቤት ብቻ ነበራት። ወንድሟ እንደ ቀልድ ቆጥሮታል። እህቷ እንደ ስድብ ወስደዋለች። ነገር ግን ናታሊ ኮልማን ያንን ፎቶግራፍ ስትመለከት ሁሉም ሊያስተውሉት ያልቻሉትን ነገር አየች። በጉዳቱና በመበላሸቱ፣ በተላጠው ቀለም፣ በዘመመው በረንዳና በተዘጉት መስኮቶች ውስጥ የዚያ ቤት መዋቅር አሁንም ቆሞ ነበር። በሱ ላይ የተደረገው ምንም ይሁን ምን የቸልተኝነት ዓመታት፣ እሳቱ እና የቴነስ ክረምት የጣሉበት ነገር ቢኖርም ግንቦቹ አሁንም በዚያ ነበሩ እና አንዳንድ ጊዜ ናታሊ ጣቶቿን በቁልፉ ላይ እያፈጠጠች ግንቦቹ ዋናው ነገር ናቸው ብላ አሰበች። ክሌርና ብሌክን በቀስታ ቀሰቀሰቻቸው። ከሃሪሰንና ብሩክስ ውጪ ባለው የመኪና ማቆሚያ ቦታ ሁለቱንም አቀፈቻቸው። በዚያ ቀዝቃዛ የጧት አየር ውስጥ ላፍታ ያዘቻቸው። ከዚያም በኋለኛው ወንበር ላይ አስቀምጣቸው በስልኳ ላይ 22 ደስት ሚል ሮድ ብላ ጻፈች እና መኪናዋን አስነሳች። ሊያዩት የሚገባ የእርሻ ቤት ነበራቸው። ወደ ሃርላንድ ካውንቲ የሚደረገው ጉዞ 2 ሰዓት ገደማ ፈጀ። ናታሊ ላለፉት 6 ሳምንታት ልማድ በሆነባት የትኩረት ዝምታ መኪናውን ነዳች። ሬዲዮ ጠፍቷል። አይኖቿ መንገዱ ላይ ናቸው። አይምሯ ምንም ጥሩ አማራጭ በሌላት ጊዜ ሁልጊዜ እንደምታደርገው ቁጥሮችንና ሊሆኑ የሚችሉ ነገሮችን እያሰላሰለ ነበር። ክሌር ከ3 ከተሞች በፊት የተዋሰችውንና ያልመለሰችውን የቤተ መጻሕፍት መጽሐፍ እያነበበች በስተጀርባ ተቀምጣለች። ብሌክ ጉንጩን በመስኮቱ ላይ አስጠግቶ አፉን በትንሹ ከፍቶ እንደገና ተኝቷል። ከውጪ የናሽቪል ዳርቻዎች ለትናንሽ ከተሞች ቦታቸውን ለቀቁ፣ ከዚህ የሚበልጥ አነስተኛ ለሆኑት እና በመጨረሻም ወደ ገጠሪቱ ቴኒስ ሰፊ ሜዳዎች አመሩ። እዚያም አካባቢው ወደ እርሻዎችና የዛፎች መስመሮች ተከፈተ። እናም አልፎ አልፎ የሚታዩት የእርሻ ቤቶች ከመንገድ ራቅ ብለው ተቀምጠው እንዳይታዩ የሚሞክሩ ይመስላሉ። ናታሊ ያደገችው ከዚህ ብዙም በማይረቅ ትንሽ ከተማ ውስጥ ነበር። እንዲህ አይነቱን ነገር ታውቃለች። በእንዲህ አይነት ቦታዎች ዝምታ እንዴት በተለየ ሁኔታ እንደሚሰማ ታውቃለች። ከከተማ ዝምታ የበለጠ እንደሚከብድ እና እውነተኛ እንደሆነ።
ከዝናብ በኋላ የቀይ አፈር ሽታና በጸደይ መጀመሪያ ላይ በሰፊ ሜዳ ላይ ያለውን የብርሃን ጥራት ታውቃለች። ወደዚህ አካባቢ መንዳት አዲስ ቦታ እንደመድረስ ሳይሆን ሳታስበው ወደ ተወቹ ቦታ የመመለስ ያህል የሚሰማ ነበር። ጂፒኤሱ ከዋናው አውራ ጎዳና ወደ ካውንቲ መንገድ ከዚያም በሁለት የበቀሉ እርሻዎች መካከል ወደሚሮጥ የጠጠር መንገድ መራት። በንብረቱ ዳርቻ ላይ ዝገት የበላው የፖስታ ሳጥን ዘንበል ብሎ ይታያል። 22 የሚለው ቁጥር ከቡናማ ዝገት በታች በጭንቅ ይታያል። ናታሊ በቀስታ ወደ ውስጥ ታጠፈች። ጠጠሮቹ ከጎማዎቹ ስር ይንጫጫሉ። የእርሻ ቤቱ ሙሉ በሙሉ እስኪታይ ድረስ ምናልባት 100 ሜትር ያህል ነዳችና መኪናውን ሙሉ በሙሉ አቆመች። ሃሪሰን የሰጣት ፎቶ በትክክል አይገልጸውም ነበር። በፎቶግራፍ ውስጥ ርቀት ነገሮችን አቅልሎታል። በአካል ግን ምንም ቀላል ነገር አልነበረም። የእርሻ ቤቱ ባለ 2 ፎቅ በነጭ ቀለም የተቀባ በዝቅተኛ የድንጋይ መሰረት ላይ የተቀመጠ ሲሆን ለ30 ዓመታት ያህል ከጊዜ ጋር እያደረገ ያለውን ክርክር ቀስ በቀስ እየተሸነፈ ያለ ይመስል ነበር። የፊተኛው በረንዳ በግራ በኩል ካለው ዋና መዋቅር ተለይቶ ወደ መሬት ዘንበል ብሏል። ይህም ቀጣዩ ከባድ ንፋስ ስራውን ሊያጠናቅቀው እንደሚችል ይጠቁማል። በመሬት ፎቅ ላይ ያለው እያንዳንዱ መስኮት ወይ በፕላይውድ ተዘግቷል ወይም ደግሞ ሙሉ በሙሉ ተሰብሯል። መስታወቱ ከጠፋ ቆይቷል። ክፈፎቹ በእርጥበት ጉዳት ጠቁሯል። ሳማንታ የጠቀሰችው እሳት በሁለተኛው ፎቅ በቀኝ በኩል ያለውን አብዛኛውን ክፍል በልቶታል። የውጭው ግድግዳ እዚያ ጋር ጠቁሮ ወደ ውጭ ተነፍቷል እና ከበላዩ ያለው የጣሪያ ክፍል ወደ ውስጥ ተደርምሷል። ይህም በጣሪያው መስመር ላይ የጨለመውን ጣውላ ለሰማይ የሚያጋልጥ የተሰነጠቀ ቁስል ትቷል። አረም ግቢውን ሙሉ በሙሉ ወሮታል። በንብረቱ በግራ በኩል የወደቀ አጥር ይታያል። ምሰሶቹ ከመሰረታቸው በስብሷል እና ልክ ተስፋ እንደቆረጠ ነገር ሳሩ ላይ ተኝቷል። ከቤቱ በስተጀርባ ናታሊ የጎተራ ቅርጽ ወይም ጎተራ የነበረውን አሁን ግን በአብዛኛው ግራጫ እንጨት ሆኖ ያለውን ነገር ማየት ትችላለች። በመንገዱ አጠገብ ባለው እንጨት ላይ የተለጠፈ አሮጌ የካውንቲ ማስታወሻ የመፈራረስ ትዕዛዝ የሚል ጎልቶ የሚታይ በጥቁር ፊደላት የተጻፈ ጽሑፍ ይታያል። ደብዝዟል፣ ግን ይነበባል። የካውንቲው ማህተብ አሁንም ይታያል። ብሌክ በቀስታ ወደ ውስጥ በሚገቡበት ወቅት ከእንቅልፉ ነቅቶ ነበር። ፊቱን በመስኮቱ ላይ አስጠግቶ ይመለከታል። ይህ ቤታችን ነው? ጠየቀ። ናታሊ ከመመለሷ በፊት ለረጅም ጊዜ ተመለከተችው። ሊሆን ነው አለች። ክሌር ከመጽሐፏ ቀና ብላ ተመለከተች። የተሰባበረ ይመስላል። ነው አለች ናታሊ። ግን የተሰበሩ ነገሮች ሊጠገኑ ይችላሉ። ይህንን ያለችው ከሚሰማት እርግጠኝነት በላይ በሆነ ጽናት ነበር። ምክንያቱም ልጆቻችሁ ስትፈሩ አለም ደግሞ ለመወሰን ስትቸገሩ እያዩአችሁ ሲሆን የምታደርጉት ይሄንን ነው። ከመኪናው ወርዳ በቀስታ ወደ ቤቱ ተራመደች። ግቢው በቅርብ ጊዜ በጣለው ዝናብ ረጥቧል እና አረሙ በመጀመሪያዎቹ ጥቂት እርምጃዎች ውስጥ ቡትስ ጫማዋን እስከ ቁርጭምጭሚቷ ድረስ አራሷቸው። አባቷ ታሞ በነበረበት ወቅት ንብረቶቹን መገምገም እንደተማረችው መጀመሪያ ዙሪያውን ዞረች። ወደ ውስጥ ከመግባቷ በፊት ዙሪያውን በሙሉ አየችው። መሰረቱን፣ የጣሪያውን መስመር፣ የውጭውን ግድግዳዎች ተመለከተች። የድንጋይ መሰረቱ አሮጌ ቢሆንም ግን ጠንካራ ነበር። በቦታዎቹ ላይ ሲሚንቶ እየረገፈ ቢሆንም ድንጋዮቹ ግዙፍና ያልተነቃነቁ ነበሩ። ከእሳቱ ጉዳት ርቀው የሚገኙት የቤቱ ግራ ጎንና የፊት ግድግዳዎች በመዋቅር ደረጃ ደህንነታቸው የተጠበቀ ነበር። እንጨቱ በቦታዎቹ ላይ ለስላሳ ነበር። በረንዳው የላይኛው ገጽታ ጉዳት ደርሶበታል። ከባድ ቢመስልም መዋቅራዊ አልነበረም። የቀኝ ጎኑና የኋለኛው ክፍል ሌላ ታሪክ ውስጥ ነበሩ። እሳቱ እዚያ እውነተኛውን ጉዳት አድርሷል እና ተከታዮቹ የንፋስ ዝናብ ዓመታት የባሰ አድርገውታል። ነገር ግን አጥንቶቹ እዚያ ነበሩ። ናታሊ ከንብረቱ ጀርባ ቆማ ቤቱን ከሩቅ ተመለከተችው እና እንዳለው ሳይሆን ሊሆን እንደሚችለው ለማየት ሞከረች። ትላልቅ መስኮቶች፣ ጥሩ መጠን፣ ሰፊ መሬት፣ ከቤቱ ጀርባ የሚፈስ ልትሰማው ብትችልም እንኳን እስካሁን ያላየችው ወንዝ ያለው መሬት፣ ጉዳት የደረሰበት ቢሆንም ያልጠፋ ጎተራ። ወደ መኪናው ተመልሳ ከኢንቨሎፕ ውስጥ ቁልፉን አወጣች። የፊት ለፊቱ በር በዝገት ሊበጠስ በደረሰ ሰንሰለት ተቆልፏል። በመንገዱ ላይ የገዛቻቸው የሰንሰለት መቁረጫዎች እንኳን አላስፈለጓትም።
ጠንከር ያለ ግፊት ስታደርግ ሰንሰለቱ በደረቅ ድምፅ ተበጠሰ። የድሮውን የብረት ቁልፍ በበሩ መቆለፊያ ውስጥ ተጠቀመች። በዝገት ምክንያት ለመዞር እምቢ ካለ በኋላ ከበረንዳው ሰሌዳዎች ጋር በሚያስተጋባ ጥልቅ የሜካኒካል ድምፅ ዞረ። ናታሊ በሩን ገፋችው። ሽታው ቀድሞ መጣ። የረጠበ እንጨት፣ አመድ፣ አሮጌ አፈር እና ከዚህ ሁሉ በታች ገና ስም ልትሰጠው ያልቻለችው አንድ ነገር፣ እንደ አሮጌ ወረቀት ወይም የዝግባ እንጨት ያለ ደረቅና ለስላሳ ሽታ። በበሩ ላይ ቆማ አይኖቿ በውስጡ ካለው ጨለማ ጋር እንዲላመዱ ፈቀደች። ክሌርና ብሌክ በጎኖቿ ታዩ። እያንዳንዳቸውን በአንድ ክንዱ አቅፋ አብረዋት ወደ ውስጥ ተመለከቱ። ሶስቱ በቴነሲ ሃርላንድ ካውንቲ በሚገኝ ፈራሽ የእርሻ ቤት ደጃፍ ላይ አብረው ቆሙ። በባንኩ $200 ብቻና ሌላ የምትሄድበት ቦታ ሳይኖራት ናታሊ ትንፋሽ ወሰደች። ከዚያም ወደ ውስጥ ገባች። የቤቱ ውስጠኛው ክፍል ከውጭው ከጠበቀችው በላይ ጨለማ ነበር። ናታሊ በቀስታ በመግቢያው በኩል ተንቀሳቀሰች። የስልክ ብርሃን ጨለማውን እየቀደደው ክሌርና ብሌክ ከኋላዋ ተቀራርበው ይከተላሉ። የመግቢያው ኮሪደር ጠባብ ነበር። ምናልባትም 4 ጫማ ስፋት ያለው ዝቅተኛ ጣሪያና ግድግዳዎቹ የተላጠ የግድግዳ ወረቀት የተሸፈኑ በቢጫና አረንጓዴ አበቦች ያሸበረቁት ወረቀቶች ተነስተው ረጅም ሆነው ተንጠልጥለዋል። ወለሉ ሰፊ የእንጨት ሰሌዳ ሲሆን በፍርስራሾች፣ በኖራ አቧራ፣ በተሰበሩ መስኮቶች በኩል በገቡ ቅጠሎችና በአንድ ወቅት የቤት ዕቃዎች በነበሩ ነገሮች ተቀብሮ ነበር። ባለ 3 እግር የእንጨት ወንበር፣ የተሰበረ የፎቶ ፍሬም፣ መስታወቱ የጠፋና ጀርባው በእርጥበት ያበጠ። ናታሊ ሙሉ ክብደቷን ከመስጠቷ በፊት እያንዳንዱን እርምጃ በጥንቃቄ ፈተነች። ሰሌዳዎቹ ይታጠፋሉ ግን አይሰበሩም። ዋና ሳሎን ወደ ነበረው ክፍል ገብታ ቆመች። በጉዳቱም ቢሆን ክፍሉ ከጠበቀችው በላይ ትልቅ ነበር። ጣሪያው ከተለመደው የእርሻ ቤት ግንባታ ከፍ ያለ ነበር፣ ምናልባትም 10 ጫማ ገደማ። ይህም ለዚህ ዕድሜ ላለው የገጠር ቴነስ ንብረት ያልተለመደ ነበር። በሩቅ ግድግዳ ላይ ያለው ምድጃ ከወለል እስከ ጣሪያ ድረስ ጡብ ነበር። በውስጡ ለመቆም የሚያስችል ስፋት ነበረው። የላይኛው ጥርስ አሁንም በወፍራም ግራጫ አቧራ ተሸፍኖ እንደነበረ ነው። ሁለቱም መስኮቶች በጎን በኩል ነበሩ። ሁለቱም ከውጭ በፕላይውድ ቢዘጉም ትልልቅ ነበሩ። ከፈፎቻቸውም ቦርዶቹ ቢነሱ ይህን ክፍል በብርሃን ሊሞሉት የሚችሉ ስፋትና ቁመት ነበራቸው። ወደ ኩሽና ተሻገረች። ትንሽ፣ ተግባራዊ፣ ከጀርባው ግድግዳ አለ። አሁንም የቆመ የብረት ማገዶ ምድጃ ያለው ከባድ፣ ጥቁርና ሙሉ በሙሉ ጠንካራ። የኩሽናው ጠረጴዛዎች በስብሰዋል። የእቃ ማጠቢያው ከግድግዳው ጋር ተለያይቷል። ነገር ግን የክፍሉ አቀማመጥ ምክንያታዊ ነበር እና የውጭው ግድግዳ ምንም አይነት መዋቅራዊ ጉዳት የለበትም። የኋለኛው በር ወደ አንድ ትንሽ የተሸፈነ በረንዳ ከዚያም አልፎ ወደ ግቢውና ጎተራው ይወስዳል። በሩ በፍሬም ውስጥ ጠማማ ሆኖ ተሰቅሏል። ነገር ግን ናታሊ በትንሹ አንስታ ስትገፋው ተከፈተ። የቤቱን ቀኝ በኩል በጥንቃቄ ቀረበችው። የእሳቱ ጉዳት እዚህ ነበር። ይህም ማረፊያ ወይም የጥናት ክፍል በነበረው ቦታ ላይ አተኩሮ ነበር እና ከበላዩ ያለው ጣሪያ ከፊል ተደርምሶ የሁለተኛውን ፎቅ ክፍሎች ይዞ ወርዷል። ናታሊ ወደዚህ ክፍል ብዙ አልገባችም። በመግቢያው ላይ ቆመችና ገመገመችው። ከዚያም ወደ ኋላ ተመለሰች። ይህ የምትጀምርበት ቦታ አይደለም። ይህ ለሌላ ጊዜ የሚሆን ችግር ነው። የበለጠ ዕውቀት፣ ሀብትና አቅም ሲኖራት የምታየው ቦታ። ወደ ሁለተኛው ፎቅ የሚወስደው ደረጃ ከእሳቱ ጉዳት ርቆ በግራ በኩል ባለው የውስጥ ግድግዳ ላይ ነበር እና ይህ አስገረማት። ደረጃዎቹ ሰፊና ጠንካራ ነበሩ። ይህ ቤት ለቆመባቸው ለበርካታ 10 ዓመታት ብዙም ካልተንቀሳቀሰ ወፍራም እንጨት የተቆረጡ ነበሩ። ናታሊ ግድግዳውን እየዳሰሰች ፈተና እያደረገች በቀስታ ወደ ላይ ወጣች። ሁለተኛው ፎቅ በ3 ክፍሎች የተከፈለ ነበር። በቤቱ ቀኝ በኩል ያሉት 2 ክፍሎች የጭስ ጉዳትና በአንዱ ደግሞ የግማሽ ጣሪያ መደርመስ የግራጫ ከሰዓት ብርሃንን አምድ እንዲገባ አድርጓል። ነገር ግን በግራ በኩል ያለው መኝታ ክፍል በእሳቱ አልተነካም ነበር። ወደ እርሻዎቹ የሚመለከት አንድ መስኮት ያለው ትንሽ ካሬ ክፍል ነበር። ወለሉ አቧራማ ቢሆንም ትክክለኛ ነበር። ግድግዳዎቹ ደህና ነበሩ። ቢያንስ ለአሁኑ ይህ የነሱ ክፍል መሆን ይችላል። በዚያ ምሽት ናታሊ ከመኪናው ባመጣቻቸው ብርድ ልብሶች ወለሉ ላይ 2 የመተኛ ቦታዎችን አዘጋጀች።
ከኩሽናው ወለል ላይ ጠንካራ የሆነ ክፍል አግኝታ ከግቢው በወሰደችው ቅርንጫፎች ጠረገችው እና በስልኳ ብርሃን ብስኩትና የለውዝ ቅቤ በሉ። ብሌክ ሁልጊዜ እንደሚያደርገው ያለ ክርክር ወዲያውኑ ተኛ። ክሌር ከመናገሯ በፊት ለረጅም ጊዜ ጣሪያውን እያየች በጀርባዋ ተኛች። ከዛም እማዬ አለች በቀስታ። ደህና እንሆናለን? ናታሊ በጨለማ ውስጥ አጠገቧ ተኛች። እሷም ጣሪያውን ተመለከተች። አዎ ቃል እገባልሻለሁ የኔ ልጅ ደህና እንሆናለን። እሺ። የመጀመሪያው ሳምንት ስለ መትረፍና ስለ ግምገማ ነበር። ናታሊ 12 ማይል ርቀት ላይ ወደሚገኘው ሚልብሩክስ ወደምትባል ትንሽ ከተማ በመንዳት ልታገኛቸው የምትችላቸውን በጣም ርካሽ የሆኑ የጽዳት ዕቃዎችን ገዛች። መጥረጊያ፣ ወለል ማጽጃ፣ የቆሻሻ ከረጢቶች፣ መሰረታዊ የሆኑ የመሳሪያዎች ሳጥን፣ ቢላዋ፣ መሬት ላይ ያለውን ፍርስራሽ ለማጽዳት 2 ቀናት አሳለፈች። ከረጢት በከረጢት እየተሸከመች በንብረቱ ዳርቻ ላይ አከማቸች። በአካላዊ ጉልበት ስራ ውስጥ ሁልጊዜ እንደምታገኘው አይነት ሐሳብንና አይምሮን የሚያረጋጋና ሰውነት እንዲረከብ የሚያደርግ ምት በስራ ውስጥ አገኘች። ውሃ ለማሞቅና ቀላል ምግቦችን ለማዘጋጀት በኩሽናው ጠረጴዛ ላይ የካምፕ ምድጃን አዘጋጀች። የውሃ መዝጊያውንና የኤሌክትሪክ ሳጥኑን አገኘች። ሁለቱም ተቆርጠው ነበር እና ሁለቱም ደህንነታቸው በተጠበቀ ሁኔታ ከመመለሳቸው በፊት የባለሙያ እገዛ የሚያስፈልጋቸው ነበሩ። ንፋስና እንስሳት እንዳይገቡ በመሬት ፎቅ ላይ ያሉትን 2 የተሰበሩ መስኮቶች በላስቲክና በቴፕ ሸፈነች። በጎተራ ውስጥ ባገኘችው እንጨት የፊተኛውን በረንዳ ደገፈችው። ጥገና ባይሆንም በአግባቡ እስክትሰራው ድረስ ዝንባሌው እንዳይባባስ ለማድረግ በቂ ነበር። የመጀመሪያው ሳምንት ሲጠናቀቅ የመሬት ፎቁ ከፍርስራሽ የጠራ ነበር እና በእያንዳንዱ ክፍል ውስጥ ምንም ነገር ሳይረግጡ መመላለስ ትችል ነበር። ቤቱ ሲጸዳ የተለየ ስሜት ሰጠ። አተነፋፈሱም ተለወጠ። በቆሻሻ ውስጥ ሆና ሊሰማት ያልቻለው አይነት ጥራት ነበረው። በተሰራበት መንገድ ውስጥ አንድ ጠንካራና ዓላማ ያለው ነገር፣ እያንዳንዱ ክፍል ከሚቀጥለው ጋር የተገናኘበት ሁኔታ። በሁለተኛው ሳምንት ነበር ነገሩ የጀመረው። ናታሊ በሳሎን ውስጥ ነበረች። በምድጃው አጠገብ ያለውን ግድግዳ በእጇ እያሻሸች የውሃ ጉዳት ወይም ከመዋቅሩ ጀርባ ያለ ችግር ሊጠቁሙ የሚችሉ ለስላሳ ቦታዎች መኖራቸውን በኖራው ላይ ትፈትሽ ነበር። መዳፏን ግድግዳው ላይ አጣብቃ ጫን ስትል ተሰማት። ልስላሴ አልነበረም፣ ጉዳትም አልነበረም። ሌላ ፈጽሞ የተለየ ነገር ነበር። አንድ ስፌት፣ ቀጥ ያለ ሆነ ተብሎ የተደረገ ከጉልበቷ ከፍታ ጀምሮ ከራሷ በላይ የሚዘልቅ ስንጥቅ አልነበረም። ተለስኖና ተቀብቶ ሆን ተብሎ እንዲደበቅ የተደረገ ግን በግልጽ እዚህ ያለ ስፌት ነበር። ጠንከር አድርጋ ተጫነች። ግድግዳው በትንሹ ተንቀሳቀሰ፣ ግን አልፈረሰም። ነገር ግን ጠንካራ በሆነ ፍሬም ላይ ያለ ጠንካራ ኖራ ሊኖረው የማይገባ አይነት የመተጣጠፍ ስሜት አሳየ። ናታሊ ወደ ኋላ ተመልሳ ግድግዳውን ፈጽሞ በተለየ ሁኔታ አየችው። የስልኳን መብራት በቀስታ በላዩ ላይ አሳለፈች እና አሁን ትኩረት ሰጥታ ስትመለከት አየችው። 3 ጫማ ስፋትና 5 ጫማ ርዝመት ያለው 4 ማዕዘን ቅርጽ ከጎኑ ካለው ግድግዳ ጋር እንዲመሳሰል ተደርጎ ተለስኖና ተቀብቶ ስለነበር ችግር ያለበትን ነገር ካልፈለገ በስተቀር ማንም በፍጹም ሊያስተውለው የማይችለው ነበር። አንድ ሰው በዚህ ግድግዳ ጀርባ አንድ ነገር አስቀምጧል እና አንድ ሰው ማንም እንዲያውቀው ላለማድረግ ከፍተኛ ጥረት አድርጓል። ናታሊ በዚያ ጸጥ ባለ የእርሻ ቤት ውስጥ የስልኳን ብርሃን በዚያ 4 ማዕዘን ግድግዳ ላይ ስታሳርፍ በጣም ለረጅም ጊዜ ተሰምቷት የማያውቀው ነገር ተሰማት። ፍርሃት ወይም ተስፋ መቁረጥ አይደለም። አንድ ነገር ሲጀምር ገና ምንነቱን ሳናውቀው የሚሰማን አይነት ስሜት። ነገር ግን ሁሉም ውስጣዊ ስሜት ትኩረታችንን እንድንሰጥ እየነገሩን ያለ ስሜት። መዶሻ ለመፈለግ ሄደች። መዶሻው በጎተራ ውስጥ ያገኘችው አሮጌ መዶሻ ነበር። እጀታው ለ10 ዓመታት በመስራቱ ምክንያት የበሰበሰ ነበር። ራሱ ጠንካራና የሚከብድ። ናታሊ በሳሎኑ ግድግዳ ላይ በዚህ የተለሰነ 4 ማዕዘን ፊት ቆማ ከመሰንዘሯ በፊት ለረጅም ጊዜ ያዘችው። የመጀመሪያው ምት ኖራውን በቀላሉ በሳው። ትንሽ ነጭ አቧራ ወደ አየሩ ላከ። መዶሻውን ወደ ኋላ ስባ እንደገና ሰነዘረች። ቀዳዳውን አሰፋችው። ከዚያም አቆመችና በተፈጠረው ክፍተት ውስጥ የስልኳን ብርሃን አበራች። ከኖራው ጀርባ የጠበቀችው አይነት መከላከያ ወይም ፍሬም
ወይም ደግሞ ጨለማ የሆነ ባዶ ቦታ አልነበረም። ከኖራው ጀርባ የነበረው እንጨት ነበር። አሮጌ እንጨት፣ በእድሜ የጠቆረ፣ በጥንቃቄ የተቀነባበረ። ሰሌዳዎቹ በአግድም የተቀመጡ ለስላሳና የተቀራረቡ ነበሩ። መዋቅራዊ እንደሆነ ግልጽ ነበር። ሆነ ተብሎ ተሰርቶ የተደበቀ ነገር መሆኑ ግልጽ ነበር። አሁን ናታሊ በጥንቃቄ መስራት ጀመረች። በኃይል ከመሰንዘር ይልቅ ኖራውን በክፍል በክፍል ማስወገድ። ቁርጥራጮቹን በእጆቿ እየነቀለች ድምፅ እንዳያሰማ በቀስታ አስቀመጠች። ድምፁ ከጀርባ ያለውን ነገር የሚረብሽ ይመስል ተጠነቀቀች። የምትመለከተውን ነገር ለመረዳት በቂ ኖራ ለማጽዳት 20 ደቂቃ ፈጀባት። በግድግዳው ክፍተት ውስጥ በቀጥታ የተሰራ ቁም ሳጥን ነበር። ፍሬም ወጥቶለትና በአግድም መደርደሪያዎች የተገጠመለት። ባገኘችው 4 ማዕዘን ልክ ሙሉ ቁመትና ስፋት ያለው። እንጨቱ የጠቆረና የቆየ ነበር። ዘመናዊ እንጨቶች ሊሆኑ የማይችሉት ያህል ጥንካሬና ውበት ያለው። የአሰራር ጥበቡ እጅግ አስደናቂ ነበር። እያንዳንዱ መደርደሪያ ትክክለኛና ለስላሳ፣ ከሚስማር ይልቅ በእንጨት ካስማዎች የተገጠመ። በዚያ ግድግዳ ውስጥ ለብዙ ዓመታት ታሽጎ ከቆየ በኋላም ቢሆን ንጹህ ነበር። እናም በመደርደሪያዎቹ ላይ በእድሜ ምክንያት በደረቀና በጠቆረ ጨርቅ በጥንቃቄ የተጠቀለሉ ቁሳቁሶች ነበሩ። ናታሊ እጇን ሰዳ በአቅራቢያ ያለውን አነሳች። በቀስታ ፈታችው። የመስታወት ጠርሙስ ነበር። ጠቆር ያለ አምበር ቀለም ያለው፣ በማሽን ሊሰራ የማይችል ወጣ ገባ ቅርጽ ያለው በእጅ የተሰራ። በቀስታ አስቀመጠችውና ሌላኛውን አነሳች። የሴራሚክ ጀበና መሰል ዕቃ ነበር። ክሬም ቀለም ያለውና በየመሃሉ ላይ ሰማያዊ ቀለም የተቀባ። በ1800 መጀመሪያ የአሜሪካ የእጅ ጥበብ ባለሙያዎች የሚሰሩት አይነት የህዝብ ጥበብ ሸክላ ስራ። ሌላ ጨርቅ ደግሞ ከናስ የተሰራ መቆለፊያ ያለው ትንሽ የእንጨት ሳጥን አሳያት። በውስጡም በተበላሸ ቬልቬት ላይ የተቀመጡ የጥንት ሳንቲሞች ስብስብ ነበር። አንዱን ወደ ስልኳ ብርሃን አቀረበችው። በብረቱ ላይ የተቀረጸው ቀን 1847 ይላል። ተንበርክካ ከፊቷ ያለውን ነገር ተመለከተች። እሷ የጥንት ዕቃዎች ባለሙያ አይደለችም። ስለሚሰበሰቡ ዕቃዎች ወይም ታሪካዊ ቅርሶች የተለየ ዕውቀትም የላትም። ነገር ግን ፊት ለፊቷ የምትመለከተው ነገር ቆሻሻ እንዳልሆነ ለመረዳት የሚያስችል አይምሮ ነበራት። እነዚህ ቁሳቁሶች በጥንቃቄ ተጠቅልለውና ሆነ ተብለው ተደብቀዋል። አንድ ሰው በዚህ እርሻ ቤት ግድግዳ ውስጥ የተደበቀ ቁም ሳጥን ሰርቶ ለመጠበቅ የሚገባቸው ነገሮችን ሞልቶታል። ጥያቄው መቼና ለምን እና በትክክል በእጁ የያዘችው ነገር ምን እንደሆነ ነበር። ናታሊ በተፈቱ ቁሳቁሶች ተከባ ወለሉ ላይ ተንበርክካ እያለች ክሌር በበሩ በኩል ብቅ አለች። አይኖቿ ፈጠጡ። እማዬ፣ ይሄ ሁሉ ነገር ምንድነው? መታ ከእናቷ አጠገብ ቁጭ አለች። የሴራሚክ ዕቃውን በቀላሉ ሊሰበሩ የሚችሉ ነገሮችን በምትይዝበት አይነት ጥንቃቄ በሁለት እጆቿ አነሳችው። ተደብቆ ነበር አለች ናታሊ። ከግድግዳው ጀርባ አንድ ሰው ይህን ሁሉ ከብዙ ጊዜ በፊት ግድግዳ ውስጥ ደብቆት ነበር። ብሌክ ከእህቱ ጀርባ ገባ። በኖራው ላይ ያለውን ቀዳዳ አየ እና ወዲያውኑ ትልቅ ለማድረግ መርዳት ፈለገ። ናታሊ በምትኩ ስልኩን እንዲይዝ አደረገችው። እሱም በከፍተኛ ቁም ነገር ተቀበላት። ያንን ከሰዓት በኋላ ሁሉንም ነገር በመመዝገብ አሳለፉ። ናታሊ እያንዳንዱን ዕቃ ከመክፈቷ በፊትና በኋላ ግልጽ ምስል ለማግኘት የስልኳን ብርሃን ግድግዳው ላይ አስደግፋ ፎቶ አነሳች። ቁምሳጥኑ በአጠቃላይ 23 ቁሳቁሶችን ይዞ ነበር። የተለያዩ መጠን ያላቸው የመስታወት ጠርሙሶች፣ ሁሉም በእጅ የተሰሩ 4 የሴራሚክ ሸክላ ስራዎች፣ እያንዳንዳቸው በእጅ የተቀቡ። የሳንቲም ስብስቡ ብቻውን በ1820ዎቹ እስከ 1880ዎቹ ያሉ ከ60 በላይ የተለያዩ ሳንቲሞችን የያዘ ነበር። የመስታወት ጭስ ማውጫው ያልተሰበረ ትንሽ የዘይት መብራት፣ 2 በእጅ የተቀረጹ የእንጨት ምስሎች፣ የህዝብ ጥበብ፣ አንዱ ፈረስና አንዱ ደግሞ የሰው ምስል፣ ሁለቱም ልዩ ዝርዝር ሁኔታዎችን የሚያሳዩ እና በታችኛው መደርደሪያ መጨረሻ ላይ በሁለት ድርብ ጨርቅና ከዚያም በገመድ በታሰረ አሮጌ ቆዳ የተጠቀለለ አንድ ማስታወሻ ደብተር። ማስታወሻ ደብተሩ ትንሽ ሆኖ በእድሜ በጠቆረና በደረቅ ቡናማ ቆዳ የተለበጠ ነበር። ናታሊ ገመዱን በጥንቃቄ ፈታችና የመጀመሪያውን ገጽ ከፈተች። የአጻጻፍ ስልቱ ንጹህና ጥንቃቄ ተሞላበት። በቀድሞ ዘመን የጽህፈት ጥበብን በስርዓቱ ከተማረ ሰው የሚጠበቅ ነበር። ቀለሙ ወደ ደብዛዛ ቡናማነት ተቀይሯል።
ነገር ግን ሙሉ በሙሉ ይነበባል። በመጀመሪያው ገጽ አናት ላይ በጥንቃቄ የተጻፈው ስም ኢታን ግራንት ይላል እና ከስሩ ደግሞ አንድ ቀን ሚያዝያ 1888 ይላል። ናታሊ በዚህ አቧራማ የእርሻ ቤት ወለል ላይ ሁለት ልጆቿ በጎኗ ሆነው የመጀመሪያውን ጽሑፍ በስልኳ ብርሃን አነበበች። ከነዚያ ገጾች የሚወጣው ድምጽ ግልጽና ጥንቃቄ የሞላበት ነበር። ቃላትን ሆነ ብሎ የሚመርጥና እያንዳንዱን ቃል የሚያከብር ሰው ድምጽ ነበር። ኢታን ግራንት ባለሙያ፣ የቤት ዕቃ ሰሪና የእንጨት ሥራ ባለሙያ የነበረ ሲሆን ይህን የእርሻ ቤት በ1871 በገዛ እጆቹ የገነባና ለቀሪው ሕይወቱ በውስጡ የኖረ ሰው ነበር። ትዳር አልመሰረተም፣ ልጆችም አልነበሩትም እና በ1888 የጸደይ ወቅት ጤናው እየተዳከመ እንደሆነ ሲሰማው በሕይወት ዘመኑ በባለሙያነቱ ከሰበሰባቸውና ከሰራቸው ቁሳቁሶች ጋር በተያያዘ አንድ ውሳኔ አደረገ። ለመደበቅ ወሰነ። በትክክል በፍርሃት ሳይሆን በገዛ ቃላቱ እንደገለጸው ምንነታቸውን ሳይረዱ ለሚሸጡት እንዳይሰጡ ካለው ፍላጎት የተነሳ ነበር። ትክክለኛው ሰው ውሎ አድሮ እንደሚያገኛቸው ያምን ነበር። ያ ሰው እስኪመጣ ድረስ ግን ቤቱ ጠብቆ እንደሚያቆያቸው እምነት እንዳለው ጽፏል። በቁም ሳጥን ውስጥ ያስቀመጣቸው እያንዳንዱ ቁሶችን ዘረዘረ፣ እያንዳንዱን ገለጸ። በርካታዎቹ ከየት እንደመጡና በጊዜ በቁሳቁስና በጥንቃቄ ምን ያህል እንደከፈሉበት መዘገበ። ናታሊ በጣቶቿ ጫፍ ገጾቹን እየገለጠች በቀስታ አነበበች። የመጨረሻውን ጽሑፍ ስትጨርስ ለረጅም ጊዜ በዝምታ ተቀመጠች። ከዚያም በዙሪያዋ ወለሉ ላይ የተደረደሩትን ቁሳቁሶች ተመለከተችና ትንፋሿን የሚገታ አንድ ነገር ተረዳች። እነዚህ ተራ አሮጌ ዕቃዎች ብቻ አልነበሩም። ኢታን ግራንት ከፍተኛ ችሎታ ያለው ባለሙያ ነበር። የአሜሪካ የሕዝብ ጥበብና በእጅ የተሰሩ ቁሳቁሶች ዘመናዊው ዓለም ማምረት ባቆመበት የጥራት ደረጃ የሚመረቱበት ዘመን ነበር። ሳንቲሞቹ ብቻ ቀኖቹንና እዚህ አካባቢ በሚገኘው ደካማ ሲግናል በስልኳ ፈልጋ ባገኘችው አጭር መግለጫ መሰረት ከፍተኛ ገንዘብ የሚያወጡ ሊሆኑ ይችላሉ። ሸክላዎቹ፣ መስታወቶቹ፣ የተቀረጹት ምስሎች፣ መብራቱ፣ ባለሙያ ያስፈልጋት ነበር። የሚመለከቱትን ነገር የሚያውቅ ሰው ያስፈልጋት ነበር። ነገር ግን አባቷ $9 በገዛው የእርሻ ቤት ወለል ላይ ተቀምጣ ከክፍለ ዘመን በፊት የሞተና የህይወት ስራው እንዲጠበቅለት ቤቱን ያመነ ሰው ማስታወሻን ስታነብ ናታሊ ኮልማን በውስጡ አንድ ነገር ሲቀየር ተሰማት። አባቷ ይህንን ያውቅ ነበር፣ ማወቅ ነበረበት። ዊሊያም ግሪቭስ ይህንን ንብረት በታክስ ጨረታ ገዝቶ ምንም አላደረገበትም ነበር። አላደሰውም ወይም አልሸጠውም ወይም በቀጥታ ለሷ እንኳን አልነገራትም። ነገር ግን ለሷ ለብቻዋ ሆነ ብሎ ትቶላታል። ወዲያውኑ ለሚሸጠው ለሮበርት አይደለም፣ ወይም ምንም ነገር ሳትመለከት እንዲጸዳ ሰው ለምትቀጥረው ለሳማንታም አይደለም። ለሷ ለምትገኘው ትኩረት ለምትሰጠው ማንም ሌላ ሰው ለማየት በሚቸገርበት ጊዜ የነገሮችን ዋጋ ማየት ለምትችለው ለእርሷ ለናታሊ ማስታወሻ ደብተሩን በቀስታ ዘጋችና በሁለቱም እጆቿ ያዘችው። ከእርሻ ቤቱ መስኮቶች ውጪ የቴኒስ ሜዳዎች በከሰዓት በኋላ ብርሃን ወርቃማ እየሆኑ ነበር። ብሌክ በክንዷ ላይ ተደግፎ ተኝቷል። ክሌር በእጅ የተቀረጸውን የእንጨት ፈረስ በዝምታ በትኩረት እየመረመረች በእጆቿ በቀስታ እያዞረችውና መስመሮቹን በአንድ ጣቷ እየዳሰሰች ነበር። ናታሊ ልጇን ተመለከተችና ኢታን ግራንት በ1888 ያንን ቁም ሳጥን ሲያሽግና ትክክለኛው ሰው ይመጣል ብሎ በማስታወሻው ላይ ሲጽፍ አሰበችው። አባቷ ለፈራረሰ የእርሻ ቤት $9 ከፍሎ ከልጆቹ መካከል ከበሩ ርቆ ከመሄድ ይልቅ በበሩ ለሚገባው ብቸኛ ልጅ ጥሎት ስለመሄዱ አሰበች። አንዳንድ ጊዜ በሰው ሕይወት ውስጥ እጅግ አስፈላጊ የሆኑ ነገሮች እንደምንም ነገር ተመስለው ይመጣሉ። የኢታን ግራንት የተደበቀ ቁም ሳጥንን ባገኘች ማግስት ጧት ናታሊ ማስታወሻ ደብተሩን በንጹህ ጨርቅ በጥንቃቄ የተጠቀለሉ 3 የሴራሚክ ቁርጥራጮችንና በመኪናዋ ጓንት ማስቀመጫ ውስጥ ባገኘችው የዚፕሎክ ከረጢት የታሸጉትን የሳንቲም ስብስቦች ይዛ ወደ ሚልብሩክ ነዳች። ባለፈው ምሽት የእርሻ ቤቱን ደካማ ሲግናል በመጠቀም ኢንተርኔት ላይ ፈልጋ በከተማ ውስጥ ሃድሰን ኮሌክተርስ የተባለ የጥንት ዕቃዎች አከፋፋይን አገኘች። በዋናው መንገድ ላይ ያለና ለ30 ዓመታት ሲሰራ የቆየ ትንሽ ሱቅ ነው። እንደ ደበዘዘው የመስኮት ጽሑፍ
ባለቤቷ ብሬንዳ ማርቲን የምትባል በ60ዎቹ መጨረሻ ላይ ያለች አጭርና ስርዓት ያላት ሴት ናት። ናታሊ በጠረጴዛዋ ላይ ያስቀመጠችውን ስትመለከት እውነተኛ ዕውቀት ያላቸው ሰዎች ሙሉ ትኩረታቸውን የሚስብ ነገር ሲያጋጥማቸው በሚሆኑት አይነት ሁኔታ ዝም ብላ ቀረች። ብሬንዳ እያንዳንዱን የሴራሚክ ቁራጭ በማጉያ መነጽር ሳትናገር መረመረች። ሳንቲሞቹን አንድ በአንድ ገለባበጠቻቸው። የተወሰኑትን ለብቻቸው በጥንቃቄ አከማቸች። የኢታንት ግራንት ማስታወሻ ደብተር 3 ገጾች ትልቅ ነገር እያነበበ ያለ ሰው በሚመስል ትኩረት አነበበቻቸው። ከዚያም የማጉያ መነጽሯን አውልቃ ናታሊን በቀጥታ ተመለከተቻት። እነዚህን ከየት አገኘሻቸው? ናታሊ ነገረቻት። በደስት ሚል ሮድ ካለው የእርሻ ቤት። ብሬንዳ ለረጅም ጊዜ ትኩር ብላ አየቻት። የዊሊያም ግሬቭስ ንብረት? አዎ አለች ናታሊ። አባቴ ነበር እና ለኔ ነው የተወልኝ። ብሬንዳ ከጠረጴዛዋ ጀርባ ባለው ወንበር ላይ ተቀመጠች። ናታሊ ጥርጣሬ እስኪሰማት ድረስ ለረጅም ጊዜ ዝም አለች። ከዚያም ብሬንዳ እነዚህ የሴራሚክ ቁርጥራጮች የቴነስ ሸክላ ስራዎች ናቸው አለች። የ1800ዎቹ አጋማሽ የክልሉ የህዝብ ጥበብ በዚህ ሁኔታ ተጠብቀው የተረፉ በጣም ጥቂት ምሳሌዎች ካሉት ወግ የመጡ ናቸው። ሳንቲሞቹ በእውነት ብርቅ የሆኑ በርካታዎቹን ይዘዋል። ጥቂቶቹን ባለሙያዎች እንዲያረጋግጡልኝ እፈልጋለሁ። እኔ ግን የመጀመሪያ ስብስቡ ግምገማ በአጠቃላይ ትልቅ ዋጋ ያለው መሆኑን ነው የምነግርሽ። በዚህ ማስታወሻ ደብተር ውስጥ ሽፋኑን በቀስታ መታ አደረገችው። እውነተኛ ከሆነ እኔ ደግሞ እንደሆነ አምናለሁ። ይህ የመጀመሪያ ደረጃ ታሪካዊ ሰነድ ነው። ኢታን ግራንት በአርላንድ ካውንቲ የእጅ ጥበብ ታሪክ ውስጥ የሚታወቅ ሰው ነበር። በናሽቪል በሚገኘው የክልል ሙዚየም ውስጥ የሱ 2 ስራዎች አሉ። ናታሊ ቃላቱን ሰምታ ተረጋግታ ተቀበለቻቸው። በትክክል ምን እየተባለች እንደሆነ ለመረዳት ጊዜ እስክታገኝ ድረስ አብዛኛውን ትልቅ መረጃ ያለ ግልጽ ስሜት እንደምትቀበለው ሁሉ። ከዋጋ አንጻር ስለምን ያህል እያወራን ነው? ብሬንዳ እጆቿን በጠረጴዛው ላይ አጣመረች። ማንኛውንም ቁጥር ከመስጠቴ በፊት ብቃት ያለው ባለሙያ ሙሉ ግምገማ እንዲያደርግ እፈልጋለሁ። ነገር ግን በዚህ ስራ ውስጥ ለ31 ዓመታት የቆየ ሰው እንደመሆኔ መጠን በትክክል ምን እንዳለሽ እስክታውቂ ድረስ ምንም ነገር መሸጥ የለብሽም እላለሁ። የምነግርሽ ነገር ቢኖር እነዚህን ቁሶች እንደ ከባድ ሀብት ማየትና በዚያው ልክ መያዝ እንዳለብሽ ነው። ናታሊ የብሬንዳን ካርድና በአሜሪካ የህዝብ ጥበብና ታሪካዊ ቅርሶች ላይ የተካነ በናሽቪል የሚገኝ የግምገማ ባለሙያ ስም ይዛ ወደ እርሻ ቤቱ ተመለሰች። ከሱቅ ውጪ ካለው የመኪና ማቆሚያ ቦታ ሆና አስቀድማ በመደወል ለሚቀጥለው ሳምንት ቀጠሮ ያዘች። በተጨማሪም ከ6 ሳምንታት በፊት መንፊስን ለቃ ከወጣች በኋላ ለመጀመሪያ ጊዜ በጥንቃቄ ለተሞላ ተስፋ ቦታ ሰጠች። ነገር ግን ያለ ስራ ተስፋ መመኘት ብቻ ነበር። ናታሊ ደግሞ የምኞት ሰው አልነበረችም። እሷ የስራ ሰው ነበረች። ስለዚህም ከፀሐይ መውጫ እስከ መግቢያው ድረስ በየቀኑ ሰራች። በእርሻ ቤቱ ላይ ሰራች። ምክንያቱም ቅርሶቹ የፈለጉትን ያህል ዋጋ ቢኖራቸው ገና አሁን ዋጋ አልነበራቸውም። ንብረቱ ራሱ የታገደና ለመኖሪያ የማይሆን ነበር። እሷ እስካልቀየረችው ድረስ እንደዚያው ይቆያል። ኑዛዜው ከተነበበበት ጧት ጀምሮ የነበራቸው ያው ችግር አሁንም አለ። ገንዘብ የለም፣ ተቆራጭ የለም። ከገዛ ልጆቿና ከራሷ ቆራጥነት በቀር ምንም አይነት ሀብት የለም። ከ2 ልጆቿ ጋር መኪና ውስጥ ለ6 ሳምንታት እንድትቆይ ያደረጋት ያው የተስፋ መቁረጥ ስሜት ነበር። እጅግ አንገብጋቢ ከሆኑ መዋቅራዊ ችግሮች ጀመረች። የፊተኛው በረንዳ አደገኛ ከመሆኑ በፊት መጠናከር ነበረበት። በፈራረሰው ጎተራ ውስጥ 4 ጠንካራ የእንጨት ምሰሶችን አገኘች። አንድ ባንድ ወደ ቤቱ ፊት ለፊት ጎተተቻቸው እና የበረንዳውን ድጋፎች ለማጠናከር ተጠቀመችባቸው። ከመሞከሯ በፊት በስልኳ ላይ 3 ጊዜ የተመለከተችውን መሰረታዊ የአናጺነት ቪዲዮ ተከተለች። ስራው 2 ሙሉ ቀናት ወሰደ። ትከሻዎቿ ለዘላለም የሚታመሙ እስኪመስላት ድረስ አመማት። ነገር ግን ስትጨርስ በረንዳው ትክክለኛና ጠንካራ ሆኖ ነበር። ዝንባሌውም አሁን ጠፍቷል። ቀጥሎ የተዘጉትን መስኮቶች ያዘች። ፕላይውዱን ከውስጥም ከውጭም በመንቀል በእጆቿ ላይ በጠቀለለችው ቴፕ የተሰሩ ጓንቶችን በመጠቀም የተሰባበሩ መስታወቶችን አጸዳች። ውጤቱ ወዲያውኑ የሚታይ ለውጥን የሚያመጣ ነበር።
ብርሃን በመሬት ፎቁ ክፍሎች ውስጥ ሲፈስ ሙሉ ባህሪያቸውን ቀየረው። ሳሎኑ ከፍ ካለው ጣሪያና ሰፊው ምድጃ ጋር ፈጽሞ የተለየ ነገር ሆነ። የጠዋት ፀሐይ በእነዚያ መስኮቶች ውስጥ ሲገባ ውብ ነበር። ፍጹም አይደለም ወይም ያለቀለት ነገርም አይደለም። ነገር ግን ብርሃን በትክክል ሲያገኛቸው አሮጌ ግንባታዎች በሚሆኑት አይነት መልኩ ውብ ነበር። የሜልብሩክ ከተማ እሷን ማስተዋል ጀመረች። ከጎተራው ጀርባ ባገኘችው ዝገት በበላው ፒካፕ መኪና ቁሳቁስ ማመላለስ ጀመረች። ሞተሩ ቆሞ የነበረ ቢሆንም በመጨረሻም በአዲስ ዘይትና በከተማው ካለው የመኪና መለዋወጫ ሱቅ በብድር በገዛችው ባትሪ ተነሳ። ሰዎች መኪናውን በሃርዋርድ ሱቅ ቆሞ አዩት። ለብዙ 10 ዓመታት ጨልሞ በነበረው በደስት ሚል ሮድ የእርሻ ቤት ውስጥ መብራት ሲበራ አዩ። የትንሽ ከተማ ሰዎች እንደሚያደርጉት በጥንቃቄ ጥያቄዎችን ጠየቁ፣ ጣልቃ ሳይገቡ። ነገር ግን እንደ ተራ ጨዋታ በቀረበ እውነተኛ የማወቅ ጉጉት። ክሪስቶፈር ብሩክስ የተባለ ሰው ከሕግ ቢሮ ጋር ምንም ዝምድና የሌለው በከፊል ጡረታ የወጣ ናጺ ሲሆን ለ40 ዓመታት ያህል በሜልብሩክስ የሚገኙ ግማሽ ያሉን ቤቶች ላይ ስራዎችን ሰርቷል። አንድ ከሰዓት በኋላ በእርሻ ቤቱ አጠገብ ሲያልፍ ናታሊን ጣሪያው ላይ ሆና ከጎተራው ባዳነችው ቁሳቁስ የተጎዱትን ጣሪያዎች ስትጠግን አያትና ወደ ግቢው ገባ። በመሰላሉ ስር ቆሞ ለጥቂት ጊዜ ቀና ብሎ ተመለከታት። እዚያ ላይ የምታደርጊውን ታውቂያለሽ? ሲል ጠየቃት። እየተማርኩ ነው አለችው ሳታቆም። ለሌላ ደቂቃ ተመለከታት። ከዚያም ወደ መኪናው ሄዱ። የራሱን የመሳሪያ ቀበቶ አመጣ። ተመልሶ መሰላሉ ላይ ወጣ። ወዲህ በይ አላት። ትክክለኛውን መንገድን ያሳይሻለሁ። ክሪስቶፈር በሚቀጥሉት 2 ሳምንታት ውስጥ 4 ጊዜ ተመልሶ መጣ። ሁልጊዜም ሳይናገር፣ ሁልጊዜም ጠቃሚ ነገር ይዞ። የጣሪያ ሚስማሮች ሳጥን፣ የአየር ሁኔታ መቋቋሚያ ማሸጊያ፣ አንድ ጊዜ ደግሞ ሙሉ የፕላይውድ ሰሌዳ። ከሌላ ስራ የተረፈ እንደሆነው ተናገረ። ፈጽሞ ክፍያ አልጠየቅም እና ናታሊ በምላሹ አንድ ነገር ልትሰጠው ስትሞክር በእያንዳንዱ ጊዜ አልቀበልም የሚል ነበር። የእሷ እድሜ ያላት ሴት ልጅ እንዳለው አንድ ጊዜ ተናግሮ በዚያው ተወው። ባርባራ ሄንደርሰን የተባለች ጡረታ የወጣች የትምህርት ቤት መምህርት ከመንገዱ 3 ማይል ርቀት ላይ የምትኖር አንድ ምሽት በፎይል የተሸፈነ ምግብና ለልጆቹ 2 ጁስ ይዛ መጣች። የድሮ የግራንት እርሻ ቤት በአካባቢው ሰዎች ሁል ጊዜ የሚጠሩት ስም ነው። የምታድሰውን ሴት ሰምታ ለራሷ ማየት ፈልጋ እንደመጣች ተናገረች። ክለር በእጅ የተቀረጸውን የእንጨት ፈረስ እያሳየቻትና ብሌክ በካምፕ ምድጃው ላይ ያለውን ችሎታ እያሳያት ለ2 ሰዓት አዲስ በጠነከረው በረንዳ ላይ ተቀመጠች። ከመሄዷ በፊት የናታሊን እጅ ጨብጣ ያ ቤት እንዳንቺ ያለ ሰው ሲጠብቅ በጣም ረጅም ጊዜ ሆኖታል አለች። የናሽቪል የግምገማ ባለሙያ በ19ኛው ክፍለ ዘመን የአሜሪካ ቁሳዊ ባህል ላይ የተካነ ጁሊያን ዌስት የተባለ ጥንቃቄ የተሞላበትና በስርዓት የሚሰራ ሰው ነበር። ከናታሊ ጥሪ 3 ሳምንት በኋላ ሙሉን ስብስብ ባለበት ሁኔታ ለመመርመር ወደ እርሻ ቤቱ መጣ። እያንዳንዱን ዕቃ በመመርመር ፎቶ በማንሳት ከመዛግብቶቹ ጋር በማመሳከርና በቆዳ በተለበጠ ማስታወሻ ደብተሩ ላይ በዝምታ ማስታወሻ በመያዝ 4 ሰዓት አሳለፈ። ናታሊ ከኩሽናው ጠረጴዛ ማዶ ሆኖ ሲሰራ ትከታተለው ነበር። ክሌር አጠገብ ሆና የቤት ስራዋን ትሰራለች። ብሌክ አዲስ በተጠረገው የሳሎን ወለል ላይ የእንጨት ፈረስ ከክንዱ ስር አቅፎ ተኝቷል። ዶክተር ዌስት ሲጨርስ ማስታወሻ ደብተሩን ዘጋና ትልቅ ዜና እንደሚያደርስ ባለሙያ በረጋ ስሜት ናታሊን ተመለከታት። ወይዘሮ ኮልማን አለ፣ እኔ እውነተኛ መሆን ፈልጋለሁ። ምክንያቱም እዚህ ጋር እውነተኛነት፣ ትክክለኛነት አስፈላጊ ነው። የሴራሚክ ስብስቡ ልዩ ነው። በዚህ የክልል ወግ ውስጥ ያሉ እንደዚህ አይነት ቁርጥራጮች በመሰረቱ የሙዚየም ደረጃ ናቸው። የሳንቲም ስብስቡ በእውነት ብርቅ ናቸው ብዬ የምመድባቸውን 3 ሳንቲሞች ይዟል። አንዱን ደግሞ ለማረጋገጥ ለስራ ባልደረባዬ ፎቶን መላክ አለብኝ። ነገር ግን የኔ ግምት ጥንቃቄ የተሞላበት ነው። የተቀረጹት ምስሎች የቴነሲ የህዝብ ቅርጽ ጥበብ ግሩም ምሳሌዎች ናቸው። መስታወቱ ዘመኑን በትክክል የሚያሳይ ሲሆን በእጅ የተሰራው ጥራትም እጅግ በጣም ጥሩ ነው። ማስታወሻ ደብተሩ እውነተኛ ታሪካዊ ጠቀሜታ ያለው የመጀመሪያ ደረጃ ሰነድ ነው። ቁጥሮች ያሉበትን ገጽ ከፍቶ ወደሱ አዞረው። ይሄ የኔ የመጀመሪያ ደረጃ ግምት ነው።
ሙሉ ግምገማው ጥቂት ሳምንታት ይወስዳል እና 2 ተጨማሪ ባለሙያዎችንም ይፈልጋል። ነገር ግን ስለምን ያወራን እንደሆነ እንድታውቂ ቁጥር እንዲኖርሽ ፈልጋለሁ። ናታሊ ገጹን ተመለከተች። ዶክተር ዌስት የጻፈው ግምት በአጠቃላይ ስብስቡን የሚሸፍን ነበር። የሱ ዝቅተኛው ግምት $340,000 ሲሆን ከፍተኛው ደግሞ $480,000 ነበር። ናታሊ እነዚህን ቁጥሮች 2 ጊዜ አነበበቻቸው። ከዚያም ቀና ብላ ዶክተር ዌስትን ተመለከተች። እሱም ያነበበችውን ለማረጋገጥ በአንድ ራስ መነቅነቅ መለሰላት። ከእርሻ ቤቱ መስኮቶች ውጪ የቴኒስ ሜዳዎች አረንጓዴና ሰፊ ሆነው ሁሉም ነገር አሁን መቀየሩ ለነሱ ምንም ግድ እንደማይሰጣቸው ይመስሉ ነበር። በሚቀጥለው ጧት ለቶማስ ሃሪሰን ደወለች። ስለ ሮበርት ስልክ ስለሚነሳው ክርክር ባህሪ ነገረችውና ምን ያህል አደጋ እንዳለባት በቀጥታ ጠየቀችው። ሃሪሰን እንደ ልማዱ ረጋ ያለ ነበር። ቅርሶቹ የተገኙት ባለቤትነቱ ወደ አንቺ ከተዘዋወረ በኋላ በንብረት ውስጥ ነው። ማንም መኖራቸውን ስላላወቀ በንብረት ዝርዝር ውስጥ አልተካተቱም። በቴነሲ የንብረት ሕግ መሰረት የባለቤትነት መብት ከተዘዋወረ በኋላ በወረሱት ንብረት ውስጥ የተገኙ ቁሳቁሶች የባለቤቱ ናቸው። የነሱ ጥያቄ ምንም ሕጋዊ መሰረት የለውም። ሆኖም ግን ይህ ማለት ጥያቄ አያቀርቡም ማለት አይደለም። ሰዎች ለማሸነፍ ካልሆነ በስተቀር በሌላ ምክንያቶች ክስ ያቀርባሉ። ጫና ለመፍጠር፣ የሕግ ወጪዎችን ለማባከን፣ አቅም የላቸውም ብሎ የሚያስባቸውን ሰዎች ለማድከም ያደርጉታል። ናታሊ ይሄንን ተረዳች። ለመከላከል ምን ያህል ወጪ ይጠይቃል? ሃሪሰን ግልጽ ነበር። ክስ አቅርበው እስከ መጨረሻው ከገፉ እንደ ሁኔታው $50,000 ወይም ከዚያ በላይ ሊሆን ይችላል። $500,000 ሊያወጣ ከሚችል ስብስብ አንጻር ይህ ቁጥር ትልቅ ቢሆንም የምትከላከለውን ነገር ስታይ የሚከፈል ትንሽ ዋጋ ሊሆን ይችላል። ናታሊያ መስግና ስልኩን ዘጋችው። ኢታን ግራንት በ1871 በገነባው የእርሻ ቤት ኩሽና ጠረጴዛ ላይ ተቀምጣ ስለሚሆነው ነገር አሰበች። እህትና ወንድሟ በወረሰችው ንብረት ላይ ስቀውባት ነበር። $500,000 ታሪካዊ ቅርሶችን ለያዘ መሬትና ቤት $15,000 ሰጥተዋት ነበር። የኑዛዜው ንባብ ሲያልቅ ዋጋ ያለውን ነገር ሁሉ የወሰዱ መስሏቸው ወደ ኋላ ሳይመለከቱ ሄደው ነበር። አሁን ያ ምንም የተባለው ነገር አስደናቂ ሆኖ ሲገኝ የሱ ተካፋይ መሆን ፈለጉ። ስለደከሙበት ወይም መስዋዕትነት ስለከፈሉበት ወይም በአንድ ወቅት በዚያ ቀዝቃዛ ወለል ላይ አምነው ስላደሩ ሳይሆን ስላገኙትና እነሱ ጋር ስለሌለ ብቻ። ሳማንታ ከሮበርት ስልክ ከ2 ቀናት በኋላ ደወለች። የሱ አቀራረብ የተለየ ለስላሳና ቤተሰባዊ ነበር። ስለ ልጅነታቸው፣ ስለ አባታቸው ቤተሰብ በገንዘብ ምክንያት እንዴት ሊበታተን እንደሚችልና ይህ እንዲሆን እንደማትፈልግ አወራች። በመጀመሪያዎቹ 5 ደቂቃዎች ውስጥ ፍትሃዊ አይደለም የሚለውን ቃል 3 ጊዜ ተጠቀመች። በእያንዳንዱ ጊዜ ግን ስለ ራሷ ሁኔታ እንጂ ስለ ናታሊ አልነበረም። ከቅርሶቹ ሽያጭ የሚገኘው ገንዘብ በፈቃደኝነት ቢከፋፈል ምናልባትም ለእያንዳንዳቸው 1/3 ቢሆን አባታቸው ልጆቹ እንዲኖራቸው የሚመኘውን አይነት ማንነት እንደሚያሳይ ሐሳብ አቀረበች። ናታሊ ሁሉንም አዳመጠች። ከዚያም እንዲህ አለች። አባታችን እንዲኖረን የሚመኘውን ማንነት በኑዛዜው ላይ ባደረገው ምርጫ አሳይቷል። እኔ ደግሞ ያንን ምርጫ አከብራለሁ። የሳማንታ ልስላሴ ወዲያውኑ በነነ። ራስ ወዳድ እየሆንሽ ነው ናታሊ አለች። ናታሊ አልተከራከረችም። ግልጽ እየሆንኩ ነው። በሁለቱ መካከል ልዩነት አለ ሳማንታ አለችና ስልኩን ዘጋችው። መደበኛው የሕግ ማስጠንቀቂያ ከ9 ቀናት በኋላ ደረሰ። ከናሽቪል የሕግ ቢሮ የመጣ ደብዳቤ ሲሆን ሮበርትና ሳማንታ ቅርሶቹ ያልተገለጹ የርስቱ አካል ናቸው በሚል ባለቤትነትን እንደሚጠይቁና ጉዳዩ እስከሚፈታ ድረስ ምንም አይነት ሽያጭ እንዳይደረግ የሚከለክል ነበር። ናታሊ 2 ጊዜ አነበበችው። ጠረጴዛው ላይ አስቀመጠችው። ፎቶ አንስታ ለሃሪሰን ላከችለት። የሱ ምላሽ በ1 ሰዓት ውስጥ መጣ። የሚጠበቅ ነው። ምላሹን እኔ ይዟለሁ። አትጨነቂ። ናታሊ በትክክል አልተጨነቀችም ነበር። ነገር ግን ሁሉንም ነገር በትክክል ሰርታ ለመከላከል ስትገደድ የሚሰማት አይነት ድካም ተሰምቷታል። እሷ ከዚህ የከፋ ነገርም አይታለች። $200 እና በ2 ልጆች ፈራርሶ የታገደ ቤትን ገጥማለች። በክረምት ለ6 ሳምንታት ውስጥ መኪና ውስጥ አድራለች። መዶሻና የመሰንዘር ድፍረት የሚፈልግ ግድግዳን ገጥማለች።
ሮበርትና ሳማንታ ቀጥሎ የሚልኩባትን ማንኛውንም ነገር ልክ እንደቀደሙት ሁሉ በጽናት ትጋፈጣለች። የፍርድ ቤቱ ቀጠሮ በጥቅምት መጨረሻ ሐሙስ ጧት በሜል ብሩክስ ዋና አደባባይ በሚገኘው የሃድሰን ካውንቲ ፍርድ ቤት ተያዘ። ናታሊ ከቶማስ ሃሪሰን ጋር ቀደም ብላ ደረሰች። እሱም 2 ጊዜ ላለመመላለስ ሲል ባለፈው ምሽት መጥቶ በአቅራቢያው ባለው ሆቴል አድሮ ነበር። ሃሪሰን የቆዳ ቦርሳ ይዞ ነበር። ናታሊ በጊዜ ሂደት እንደተረዳችው ቦርሳ ውስጥ አባቷ ስለ ኑዛዜው የተናገረው፣ የጻፈው ወይም የገለጸው ነገር ሁሉ ልክ ይህንን ቅስፈት አስቀድሞ እንደሚጠብቅ ሰው በጥንቃቄ ተመዝግቦ ተቀምጧል። ሮበርትና ሳማንታ ከናሽቪል ከመጡ 2 ጠበቆች ጋር መጡ። ሁለቱም ከናታሊ ግምት በታች ወጣቶች ነበሩ። የሮበርትና የሳማንታ ጠበቆች በደስት ሚል ሮድ የተገኙ ቅርሶች ያልተገለጹ የርስት አካላት ስለሆኑ ባልተመጣጠነ ሁኔታ ተከፋፍሏል የሚል አቤቱታ አቀረቡ። ክርክራቸው ዊሊያም ግሬቭስ ኑዛዜውን ሲያረቅ ስለተደበቀው ቁምሳጥንና ይዘቱ ያውቅ ነበር፣ ነገር ግን ሆን ብሎ ከሌሎች ወራሾች ደብቋል በሚል ላይ የተመሰረተ ነበር። የተቀነባበረ ክርክር እንደነበር ናታሊ ገና ከጅማሬው ተረድታለች። ነገር ግን እንደዚህ ያሉ ክርክሮች ጊዜን፣ ገንዘብና ጉልበትን ስለሚበሉ ብቻ ሆን ተብለው የሚደረጉ ናቸው። ጉዳዩን የያዙት ዳኛ ሩት ጄሪንግ የተባሉ የ60 ዓመት ሴት ሲሆኑ ጉዳዮችን በፍጥነት በመጨረስና ጊዜ የሚያባክኑ ነገሮችን ባለመታገስ ይታወቃሉ። ሃሪሰን መጀመሪያ ቀረበ። እሱ ልክ እንደ ልማዱ ሁሉንም ነገር በዝርዝርና በረጋ ሁኔታ ነበር ያከናወነው። ዊሊያም ግሬቭስ ኑዛዜውን ሲያረግ ያደረጓቸውን የእያንዳንዱ ስብሰባ ሰነዶች፣ የእያንዳንዱን ክፍለ ጊዜ ዝርዝር ማስታወሻዎችና አባቷ ከመሞቱ ከ6 ወራት በፊት ስለ ንብረቱ የሰጠውን የተፈረመ ቃል ለዳኛዋ ቀረበ። ያ የጽሑፍ ቃል ዊሊያም ግሬቭስ የሕግ ክርክር ሊነሳ እንደሚችል አስቦ አስቀድሞ ለመከላከል ያደረገው እንደነበር ሃሪሰን አስረዳ። ሰነዱ በግልጽ እንደሚያሳየው በደስት ሚል ሮድ ያለው ንብረት ከነሙሉ ግንባታው፣ መሬቱና በውስጡ ካሉ የታወቁም ሆነ ያልታወቁ ነገሮች ጋር ለናታሊ ኮልማን መሰጠቱን፣ ይህ ደግሞ በሙሉ ፍቃዱና በአይምሮ ጤንነቱ ያደረገው ውሳኔ መሆኑን ይገልጻል። ዳኛ ዴሪንግ ቃሉን በጥንቃቄ አነበቡ። ከዚያም የሮበርትንና የሳማንታ ጠበቆችን በማንበቢያ መነጽራቸው ላይ አሻግረው ተመለከቱ። ተቃዋሚ ጠበቆቹ የታወቁና ያልታወቁ የሚለው አገላለጽ ግልጽ ያልሆነና ከፍተኛ ዋጋ ያላቸውን ቅርሶች ሊሸፍን አይችልም ብለው ተከራከሩ። ሃሪሰን ሲመልስ ደግሞ አገላለጹ በትክክል እንዲህ ያለውን ሁኔታ ለመሸፈን ሆን ተብሎ የተመረጠ መሆኑንና የሟች ፍላጎት ከዚህ በላይ በግልጽ ሊቀመጥ እንደማይችል ገለጸ። ዳኛዋ ለፈገግታ የሚቀርብ ድምጽ አሰሙ። በመቀጠል ተቃዋሚ ጠበቆች ናታሊ የፈራችውን ሁለተኛውን ክርክር አቀረቡ። ናታሊ በአባቷ የመጨረሻ ዓመታት እሱን ስትረዳ መቆየቷ ተገቢ ያልሆነ ተጽዕኖ ለመፍጠር እንደተጠቀመችበትና ውርሱም ይህንን እንደሚያሳይ ገለጹ። ይህ ክርክር ጉዳዩን ከሕግ ወደ ግል ስድብ ቀየረው። ናታሊ አባቷን ተጠቅማበታለች፣ እንክብካቤዋም ከልብ ሳይሆን ለውርስ የታሰበ ስልት ነበር የሚል ይዘት ነበረው። በየጥቂት ወራት 4 ሰዓት ያህል እየነዳች የምትመጣው መድኃኒት የምታዘጋጀውና ሆስፒታል የምትቀመጠው ለውርስ እንደሆነ ተነገረ። ናታሊ ምንም አይነት ስሜት ሳታሳይ ተቀመጠች። እሷ ለዚህ ዝግጁ ነበረች። ነገር ግን አንድን እውነተኛና ሰብአዊ ድካም ወደ ሕግ ታክቲክ ማውረዱ የራሱ የሆነ ጭካኔ ነበረው። ሃሪሰን ድምጹን ከፍ ሳያደርግ መለሰ። የአባቷን ሐኪም፣ የ12 ዓመት ጎረቤቶቻቸውንና አባቷ ከሁለተኛው ስትሮክ በኋላ ለ6 ሳምንታት የቆየበትን የተሃድሶ ማዕከል ሰራተኞች ምስክርነት አቀረበ። እያንዳንዱ ሰነድ ዊሊያም ግሬቭስ በአይምሮ ንቁ እንደነበር፣ ጠንካራ ፍላጎት እንደነበረውና በናታሊ መስዋዕትነት እንደሚኮራ ደጋግሞ መናገሩን ያረጋግጣሉ። በተጨማሪም ሮበርትና ሳማንታ ባለፉት 2 ዓመታት አባታቸውን አንድም ቀን እንዳልጠየቁ የሚያሳይ መዝገብ አቀረበ። ምንም አስተያየት አልሰጠም። ሰነዶቹ ራሳቸው እንዲናገሩ ተዋቸው። ዳኛ ዴሪንግ ሁሉንም ነገር በጥንቃቄ ተመለከቱ። ፍርድ ቤቱ ውሳኔውን ከመናገሩ በፊት ሁሉም ውጤቱን እንደተረዱበት አይነት ጸጥታ ሰፈነ። የሮበርት መንጋጋ ተቆልፎ ነበር። ሳማንታ ደግሞ ማስታወሻ መያዝ አቁማ ጠረጴዛውን ታይ ነበር። ዳኛዋ ሰነዶቹን አስቀምጠው ንግግር ጀመሩ። ያልተገለጹ የርስት አካላት አሉ የሚለው ጥያቄ በኑዛዜው ቃል ወይም በሟቹ ፍላጎት ላይ እንደማይደገፍ ተናገሩ።
ተገቢ ያልሆነ ተጽዕኖ ተፈጥሯል የሚለውም ምንም ማስረጃ እንደሌለውና ይልቁኑ በተከላካይ ወገን የቀረቡ ሰነዶች ውድቅ እንደሚሆኑ ገለጹ። አቤቱታው ሙሉ በሙሉ ውድቅ ተደረገ። ይህንንም ደግሞ እንደገና የማይከፈት በርን በሚዘጋ አይነት ቁርጥ ያለ ድምጽ ተናገሩ። ለተቋሚ ጠበቆችም የፍርድ ቤት ጊዜ የሁሉም ንብረት መሆኑን ደንበኞቻቸው እንዲረዱ እንደሚመኙ ነገሯቸው። ናታሊ የዳኛዋ መዶሻ ሲመታ ለጥቂት ጊዜ ዝም ብላ ተቀመጠች። ከፍርድ ቤቱ ውጪ የጥቅምት አየር ቀዝቃዛና ብሩህ ነበር። ሮበርትና ሳማንታ ከናታሊ ጀርባ ወጡ። ሮበርት ናታሊን ሲመለከታት ቀደም ሲል ታይቶበት የማያውቀው ስሜት ነበረው። ስሌት ወይም ንቀት ሳይሆን የሚናገረው ነገር ያጣ ሰው ይመስል ነበር። ሳማንታ መጀመሪያ ተናገረች። ድምጿ ዝቅ ያለ ነበር። ለሆነው ነገር ሁሉ አዝናለሁ አለች። ናታሊ ተመለከተቻት። ይቅርታው እውነተኛ እንደሆነ ወይም ቢያንስ በዚያ ሁኔታ ውስጥ ልታደርገው የምትችለው ነገር እንደሆነ አመነች። ይህ ትልቅ ነገር ነው አለች ናታሊ። ግን ምንም አይቀይርም። ዞር ብላ ከሃሪሰን ጋር ወደ መኪናው ሄደች። ወደ ኋላ አልተመለከተችም። ሃሪሰን ወደ እርሻ ቤቷ አደረሳት። ከመውረዷ በፊት መኪና ውስጥ ለጥቂት ጊዜ ተቀመጡ። አባትሽ ባንቺ ኮራ ነበር ናታሊ አላት። እሷም ራሷን ነቀነቀች። ከመኪናው ወርዳ በ22 ደስት ሚል ሮድ ግቢ ውስጥ ቆማ የእርሻ ቤቱን ተመለከተችው። መስኮቶቹ አሁን ንጹህ ናቸው። በረንዳውም ቀጥ ያለና ጠንካራ ነው። ከኩሽናው ጭስ ማውጫ የሚወጣው ጭስ ወደ ቀዝቃዛው ሰማይ በቀጥታ ይወጣል። በውስጥ ብሌክ ሲስቅና የክሌር ድምጽ ይሰማል። ቤቱ በወረቀት ላይ ገና የታገደ ቢሆንም አሁን ግን ሙሉ በሙሉና በሕግ የሷ ሆኗል። ደግሞም ማንም ሊወስድባት አይችልም። ወደ ውስጥ ገባች። የቅርሶቹ ሽያጭ በሚቀጥሉት 3 ወራት ውስጥ በዶክተር ዌስት አማካኝነት ተከናወነ። ናታሊ ላለመቸኮልና ለመጀመሪያው ገዢ ላለመሸጥ ወስና ነበር። የሴራሚክ ስብስቡ መጀመሪያ ለግል ሰብሳቢ ተሸጠ። የሳንቲሞች ስብስቡ ለሁለት ገዢዎች ተከፋፈለ። የተቀረጹት የእንጨት ምስሎች ለጥበብ ጋለሪ ተሸጡ። ማስታወሻ ደብተሩ ግን የመጨረሻውና እጅግ የረጋ ልውውጥ ነበር። ናታሊ በናሽቪል ከሚገኘው የቴነስ ስቴት ሙዚየም የቀረበላትን ጥያቄ ተቀበለች። ሽያጩም በኢታን ግራንት ስም እንዲታይና የእርሻ ቤቱ ስም እንዲጠቀስ የሚል ስምምነት ተካቶበት ነበር። ሙዚየሙም ያለምንም ጥርጥር ተስማማ። የመጨረሻው ሂሳብ ሲወራረድ ናታሊ የደረሳት ገንዘብ $371,000 ነበር። በአንድ ወቅት ኢታን ግራንት ተቀምጦበት በነበረው ጠረጴዛ ላይ ተቀመጠችና በስልኳ ላይ ያለውን ቁጥር ለረጅም ጊዜ ተመለከተችው። በስሟ የተመዘገበ ዕዳ ያልሆነ ትልቅ ቁጥር ነበር። አላለቀሰችም። በገንዘቡ መጀመሪያ ያደረገችው ነገር ግን ማንም የጠበቀውን አልነበረም። ዕዳ አልከፈለችበትም ወይም ደግሞ አዲስ መኪና አልገዛችም። ይልቁኑ የካውንቲውን ተቆጣጣሪ ደውላ ቤቱ ላይ የጣለው እገዳ እንዲነሳ መደበኛውን ሂደት ጀመረች። ቤቱ በ1871 እንደተሰራው ሁሉ አሁንም ጠንካራና ዋጋ ያለው መሆኑ በካውንቲው እንዲታወቅላት ፈለገች። ስራውን እንዲቆጣጠር ክሪስቶፈር ብሩክስን ቀጠረች። ሁሉንም ሰራተኞች ከአካባቢው መረጠች። የኩሽናው ምድጃ ታደሰ። ሰፊው የእንጨት ወለል በእጅ ጸዳ። እያንዳንዱ ቦርድ እንደነበረ እንዲቆይ ተደረገ። በክረምት ወራት በንብረቱ ላይ በወደቁ ዛፎች አማካኝነት ጎተራው እንደገና ተገነባ። በኢታን ግራንት ማስታወሻ ላይ እንዳነበበችው የአትክልት ቦታ ተዘጋጀ። በሚያዝያ ወር መጨረሻ ላይ ባርባራ ሄንደርሰን የታደሰውን ቤት ለማየት መጣች። ልክ እንደ ድሮ ፎቶግራፍ ነው የሆነው አለች በቀስታ። ናታሊ ፎቶግራፎቹን አይታ አታውቅም ነበር። ነገር ግን በሆነ መንገድ ቤቱን ወደ ድሮ ክብሩ መልሰዋለች። በዚያ ምሽት ለተደረገው ግብዣ ክሪስቶፈር ከባለቤቱ ጋር መጣ። ብሬንዳ ማርቲን መጣ። በሳሎን ውስጥ ያለውን ግድግዳ ለረጅም ጊዜ ተመለከተች። ዶክተር ዌስት መጥቶ በእያንዳንዱ ክፍል ውስጥ በደስታ ተዘዋወረ። ቶማስ ሃሪሰን ኩሽና ውስጥ ቆሞ አባትሽ ይሄን በማድረጉ ትክክል ነበር አላት። ናታሊ መስማት የፈለገችው ይህንን ብቻ ነበር። በዚያ ምሽት ሁሉም ሰው ከሄደ በኋላ ናታሊ ከቤቱ በስተጀርባ በሰራችው የእንጨት በረንዳ ላይ ቆመች። ስለ ኑዛዜው ጠዋት ሮበርትና ሳማንታ ሲስቁ፣ ቁልፉ በእጇ ላይ ሲከብዳት ያለውን ጊዜ አሰበች። በመኪና ውስጥ ስላሳለፈቻቸው 6 ሳምንታት፣ በፈራረሰ ቤት ውስጥ ልጆቿን ይዛ ያሳለፈችውን የመጀመሪያ ሌሊት አሰበች። በእጇ ስላለው መዶሻና ለ30 ዓመታት በጨለማ ሲጠብቋት ስለነበሩት ቁሳቁሶች አሰበች። ከሮበርት አጭር መልእክት መጣላት። ቆንጆ እንደሆነ ሰማው፣ ደስ ብሎኛል።
የሚል ነበር። ናታሊ መልእክቱን አንብባ ስልኳን አስቀመጠችው። ምናልባት ይቅርታው እውነተኛ ሊሆን ይችላል፣ ነገር ግን ለዛሬ ምሽት አይደለም። ዛሬ ምሽት የእርሻ ቤቱ፣ የሜዳዎቹና በውስጥ የተገኙት የልጆቿ ነው። ትክክለኛው ሰው እንደሚመጣ የነገራት የባለሙያውና ልጁን በሚገባ አውቆ ምርጫውን ያደረገው የአባቷ ነው። ዊሊያም ግሪቭስ ለፈራረሰ ቤት $9 ከፍሎ ሁሉም ሰው ላዘነላት ልጁ ትቶት ሄደ። በእርግጥ ግን የሰጣት ሁሉንም ነገር ነበር። ቁሳቁሶቹን ወይም ገንዘቡን ሳይሆን ምንም ነገር በሌለበት ጊዜ እሷ ከምን እንደተሰራች እንድታውቅ እድል ሰጣት። ናታሊ ኮልማን በሰላም ተነፈሰች። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።